በጣም በትክክል ማስታወቂያ እየተሰራ ነው ያለው በየሚዲያው ማለት ነው። እና ደግሞ በተለይ እዚህ ሶሻል ሚዲያ ላይ የሃይማኖት ጣልነት በጣም በስፋት ነው ያለው ታውቃላችሁ። ኦርቶዶክሱ አለ፣ ፕሮቴስታንቱ አለ። በተለይ በኦርቶዶክስ እና በፕሮቴስታንት መካከል ያለው መገፋፋት ጤናማ አይመስልም። ሁለቱ መስቀል ላይ የተሰቀለ ኢየሱስን የሚያምኑ አይመስሉም። በቃ መገፋፋት አለ መሀል ላይ። ይሄ የትምህርት ልዩነቱ ጉዳይ ላይ የሚወራው አይደለም። እኔ እያልኩ ያለው ትምህርትን በጤናማ መንገድ ማውራት ትክክል፣ ግን በቃ በደንብ የመጠላላት ነገር አለ። ደስ እያለው በቃ አንዳንድ ፕሮቴስታንት ሞኝ ፕሮቴስታንት የሚሰማው ገዳም ውስጥ እኮ አሉ እንደዚህ ይደረጋል ሲባል ደስ እያለው በቃ ኦርቶዶክሱ ችግር በቃ እንደተገኘ አድርጎ። ችግሩ የጋራ ችግር ነው ብራዘር፣ የጋራ ችግር ነው። ወንድ ልጅ ወልደሃል፣ የምታስተምረው እዚሁ ትምህርት ቤት ውስጥ ነው። ትምህርት ቤት ውስጥ አስተማሪዎች አሉ እያለ የሆነ ሰው ኢንተርቪው ላይ እያወራ ነው። አንተ ትምህርት ቤት ልጅህን ትምህርት ቤት ያስመዘገብክበት ትምህርት ቤት ቢሆኑ ሲያ መምህር ያለው ያ ዳይሬክተር ያለው አንተ ቸርች ልጅህን የላክባት ቸርች ውስጥ ያለ ፓስተር ቢሆን ያን ነገር እያደረገ ያለው ገባ። እንደ ኖርማል ነገር ቁጭ ብለን መስማት ያለብን እንደዚህ ነገር ያወራል። ቀባ አድርገን መስጠት ነው ያለብን። አንድ ሴት የምትቀባጥራለች ነብይ ነኝ የምትል እዚህ ብርሃን ቲዩብ የሚባል ቲዩብ ላይ የከሸፉ ስነ ልቦና ተጠቂዎች የሚቀርቡበት አንድ ቲዩብ አለ፣ ብርሃን ቲዩብ የሚባል በቃ የከሸፉ የተሰባበሩ ሰዎች ናቸው የሚቀርቡት። የተሰባበሩ የከሸፉ ሰው። እቺ ሴትዮ ቀርባ ምን ትላለች? በመንፈስ የተገልጦልኝ ሴትዮዋ ላይ ያለው መንፈስ ወንድ ነው፣ በቃ እንደ ወንድ ነው፣ ሴቶች ጋር እንድትገናኝ ያደርጋታል፣ አይኔ ተከፍቶ አየሁ ምናምን ትላለች። ራሱ ሚዲያው ላይ ራሱ አይኗ በደንብ ያልተከፈተ ሴትዮ የስጋ አይኗ ስለ መንፈስ አይኗ ታወራልናለች። ከዛ እናምናታለን። በቃ እሷ ነብይ ናት ምትለን ሁሉ ልክ ነው። ቁጭ ብለን እኛ ተከፈተላት አየች ምን አያለን። ከዛ ትነግረናለች እንደዚህ ሴቶች አሉ ወንዶች አሉ እንዲህ የሚደራረጉ። ከዛ የእሷ ንግግር ይቆረጥና የሆነ ሃይማኖት ፕሮቴስታንትን የሚጠላ ኦርቶዶክስ ይለጥፍበታል። በየመንገዱ ኢየሱስ እያሉ የሚሰብኩ ወደዚህ እየጠሩክ ነው ብለው ይጽፉበታል። የእሷ ቁራጭ ቪዲዮ ላይ ማለት ነው። አየ ጥላቻ ነው እየተደረገ ያለ። ከዛስ እናት ቤተክርስቲያን የምትላት ይሄንን ነው ይላል። ደግሞ ጴንጤ ኦርቶዶክስን የሚጠላ ጴንጤ ነው የሚመጣን። ስለዚህ ሙቪዎች ላይ እያንዳንዱ ነገሮች ላይ የምትመለከቱት ነገር ላይ እየተሰራ ያለው አይምሯችን ውስጥ ኖርማል እንዲሆን። እኔ አሁን ትራምፕ ብዙ ችግር ያለበት መሪ ነው። በጣም ካከበርኩት አንዱ ነገር የግብረ ሰዶሞች ላይ የሚወስዳቸው እርምጃዎች በጣም የሚያዝናናኝ እንደ ሀገር ማለት አሜሪካ ሀገር እንኳን ዋይት ሃውስ ውስጥ የነሱ ባንዲራ ይውለበለብ ነበረ። አውርዶታል ታውቃለህ አይደል? እንደ ሙዚየም የሚገለገሉበትን ቦታ አስወጥቶ ዘግቶባቸዋል። በቃ አይቻልም። ከውትድርና ውስጥ አውጥቷቸዋል። ትውልድ የሚያመክን ነው። አስበቋ ወታደር መሳሪያ ይዞ ለእናት ሀገሩ የሚዋደቅ ወታደር ወንድ ሲያይላጩ የሚዝረበረብ እንዴ በእንዲህ ሊተኩስ ወደ ጠላት ወታደር ሊተኩስ ብሎ ሊማለሉሉ ይችላል። በቃ አየር ላይ ይሄ ሀገር አይጠብቅም። መቀመጫውን ያልጠበቀ ሀገር እንዴት ይጠብቃል ወዳጆቼ? ሰውየው ይሄ አሁን እዚህ ጋር የሚቀባጠረው ሰውዬ በጣም ያሳዝናል። በቃ ያደረገውም ነገር ምናምን እንትኑም ይሄ ሰውነቱ ምናምን በህመም ምክንያት እንደመጣ ይሰማኛል። እንደታመመ ስለተናገረ አሳዝኖኛል፣ ግን በጣም ያሳዝን። ስለዚህ እንደ ቀልድ አትዩድ። አሁን ማህተብ አንገቱ ላይ ስላደረገ አይደለም። እኔ ማህተብ ያደረገ ሰው ሳይ ወዳጆች ቪዲዮ አልሰራም። ማህተብ ያደረገ ሰው ሳይ ጠላት አይታየኝም። አንድ በኢየሱስ የሚያምን ሰው ነው የሚታየኝ። እኔ ክር ያደረገ ከዛ መስቀል ያደረገ ሰው ሳይ እኔ አላደረግኩ። አይታችኋል? የኔ ሌጣ እና ያደረገ ሰው ሳይ ግን ኢየሱስ መሰቀል እንደተሰቀለለት የሚያምን አንድ ክርስቲያን ነው የሚታየኝ እንጂ ያን ያህል እኔ ጠላት አይታየኝም። መስቀል እኔ ቪዲዮ ለመስራት የተነሳሳሁት እንደዚህ አይነት ነገር እየተለመደ ከመጣ በተለይ የፕሮቴስታንት ቤተ እምነት ውጭ ፈረንጆች ሀገር ላይ በአስገዳጅ ሁኔታን በአንዳንድ ስምምነትም የተቀበሉ አካላቶች አሉ እዛ ውጭ ሀገር ማለት ነው። ሁሉም ግን ተቀበለዋል ማለት አይደለም። አሁንም ድረስ እየተገፉ ያሉ ፈረንጆች አሉ አደባባይ ላይ ይሄን የሚቃወሙ። አንድ ካናዳዊ ሰባኪ ትዝ ይላል፣ ጥቁር ሰባኪ ኢትዮጵያ ውስጥ መጥቶ ሰብኳል። ካናዳዊ ጥቁር በመካከላቸው እየሄደ በሆሞሴክሹዋሎቹ መካከል እየሄደ ይተፉበታል፣ ይደፉበታል። አዎ ዴቪድ የሚባል በጣም ነው በቃ የሚቃወማቸው።
አሁን ይሄ ሰውዬ ፕሮቴስታንት ነው። ይሄም ሰውዬ በአሁን ሁሉም ፕሮቴስታንት ዓለም ላይ ያለ ፕሮቴስታንት ይሄን ጉዳይ እንደተቀበለ ማሳብ ትክክል አይደለም። ትክክል አይደለም። የተቀበሉ አሉ፣ ይኖራሉ፣ በደንብ አሉ። ግን በዛው መጠን ደግሞ ያልተቀበሉ የናቁ የተቃወሙ ሰዎች አሉ እና ሁሉንም አንድ ላይ መፈረጅ ከጥላቻ የሚመነጭ እንጂ እንትን አይደለም። በተለኛ ኢትዮጵያ ሚስቱ ናት። ኢትዮጵያ ራሄል ባለቤቱ ኢትዮጵያዊ ናት። ባለቤቱ ኢትዮጵያዊ ናት እና ኢትዮጵያ ውስጥ እንደዚህ አይነት ነገር መስፋፋቱን በደንብ መቃወም አለብን ብዬ አስባለሁ። ጀርሚ መጣን። አንድ ቁጥር ጻፈልኝ እስቲ። አይመስልም ወንድም ጠንበለ? እውነት ነው። ልክ ብለሃል። ኧረ ቆይ ላሰማ በእናትህ። ይሄ ቄስ ግርማ የሚያወራውን ቆይ ላሰማ እስቲ። እኔ አልሰማሁም። ፊስቱላ የያዛቸው አሉ አላለም? ፊስቱላ የማህፀን ህመም አይደል እንዴ? ፊስቱላ ምን ንገሩኝ እስቲ። ሕክምና ላይ ያላችሁ ሰዎች ፊስቱላ የማህፀን ህመም ነው ወይስ የመቀመጫ ህመም ነው? ንገሩኝ። እኛ በዛ ነው የምናውቀው። ግን ነው አላ ወንዶችም እኮ ፊስቱላ ይዛቸዋል ማለት ማይጽን ብቻ አይደለም። ቦዝ ማለት ስለማቅ ነው። ፊስቱላ እኮ ማለት ምንድነው? ይሄ ምን ልበል ሰገራና ሽንት መቀላቀል እኮ ነው። ያ በሴቶች ላይ ፊስቱላ የያዛቸው ፓስተሮች አሉ አለ እኮ በኢየሱስ ክርስቶስ አያስቅም ማለት ያው ጌ ከሆኑ እንደዛ የሚጠቀሙ ወንዶች ከሆኑ እኮ እንደ ዳይፐር ምናምን እኮ ነው ውጭ ሀገር የሚጠቀሙት። እኔ በትክክል አውቃለሁ። ለምን መሰለኝ እብን የዳይፐር ማስታወቂያ ምናምን ውጭ ሀገር በብዛት የምታዋውቀው ለምንድን ነው? ለዛ ነው። ወንዶቹ ፊስቱላ ይዛቸዋል። ስለዚህ ሽንታቸው መቆጣጠር አይችሉም። እንደገና ደግሞ ሰገራቸው መቆጣጠር አይችሉም። ሰው ምንድነው ሽንታቸውና ሰገራቸው ይቀላቀልባቸዋል። ከዛ ምንድነው የሚጠቀሙት? ዳይፐር ይጠቀማሉ። በቃ ሁሉ ጊዜ በዳይፐር የሚኖሩት አሉ እና እንደሱ አለ። ግን ምንድነው እኔ አንድ ሌላ ሐሳብ እስካሁንም ኢትዮጵያ ላይ እንደው ምንም አይነሳም። በቃ በየቤተ ክርስቲያኑም ትምህርት አይሰጥም፣ ለወጣቶቹም ትምህርት አይሰጥም። ግን አንድ ጊዜ በሆነ ኬስ ፍርድ ቤት ሄድኩና እኔ ሄድኩት ማለት በራሴ በፍርድ ኬዝ ነው የሄድኩት። እዛ ቁጭ ብለን እንግዲህ ፍርድ ቤት ታውቃላችሁ የሆነ ዝም ብላችሁ ትጠብቃላችሁ አይደል? ችሎቱ እስከሚጀመር ምናምን ስትጠበቅ ያው ሴቶች ደግሞ ሲሰባሰቡ ወሬ አለ እና በጣም የገረመኝ ብዙ ሴቶች እኔም በፍቺ ምክንያት ነው የሄድኩት ከልጆቼ አባት ጋር። አሁን ሌላ ባል አግብቼ ነው ያለሁት እና ከመጀመሪያ ባለቤቴ ጋር በፍቺ ኬዝ ነው የሄድኩት። ጀስት የዛሬ 15 ዓመት ማለት ነው። እሱን ታሪክ ነው ማውራላችሁ። እኔና ባለቤቴ ያልተስማማ ነው በሌላ ምክንያት ነው እንጂ በዛ ምናምን አይደለም። ሄደን ቁጭ ብለን አንቺ በምንድነው ከባልሽ ጋር ልትፋቺ ፍርድ ቤት መጣሽው? አንቺ ለምንድነው? እናወራለን። የኔ ባል እንዲበድሎኝ እንዲያርጎኝ አዋሳ ነው ስኖር የነበርኩት እና ከዛ በኋላ ነው አዲስ አበባ የመጣሁት እና ግን ብዙዎች እውነቴን ነው የምላችሁ በቃ በጣም ራሴን እስከሚጠላ በቃ የሰማሁት ነገር እዛ ጋር ብዙዎች የሚያወሩልኝ ምንድነው ባለቤቴ 2 ልጅ ወልደናል፣ 3 ልጅ ወልደናል፣ ከየት እንዳመጣ አላቅም። ይሄ ፈረንጅ ፊልም እያየ የሰክስ ፊልም እያየ ምን እያለ በዛ ካላደረኩሽ በፍንጥጣ ካላደረኩሽ ብሎ በቃ በዚህ አልተስማማንም ይላሉ አንዳንዶች። አንዳንዶቹ ደግሞ እሺ ይሁን እንደው ትዳሪ ከመፈርስ እውነቴን ነው የምለው። ለምመስል አቤላ አንተ ብዙ ሰዎችን ስለምታስተምር እንደው ይሄን ችግር አለ ለማለት ነው። በቃ ምን እንደሆነ ታውቃለህ? ከባድ ነው ኢትዮጵያ ውስጥ እኮ ያለው ነገር አናውቀውም እንጂ። ከዛ ደግሞ ሌላው ምን ትላለች? ወይ እኔማ እሺ ይሁን ብዬ ሞከርኩኝ የተወሰነ ጊዜ ግን አልቻልኩም። በቃ ታመምኩ። ይቀደዳል። ገብቷል? እዛ ጋር በጣም ጠንካራ ቦታ ነው። እንደማይጸን አይደለም። አሁን የሴቶች የኛ ማይጸን ስስ ነው የሚለጠጥ ነገር ነው። እሱ ግን የሚለጠጥ ነገር እኮ አይደለም። በቃ ቆሻሻ ማውጫ ነው የተዘጋጀው። እግዚአብሔር እንደዛ ነው የሰራው እንጂ ሌላ ነገር አይደለም የሰራው። በፍጹም አይሆን ነገር ነው። ከዛ እንደዛ በሚያደርግበት ጊዜ በቃ ተቀላቀለ። ይሄው አሁን ዳይፐር እየተጠቀምኩ እንደዚህ ይሆንኩ እየሸተትኩ ነው የሚሄደው ምናምን የሚሉ ሴቶች ሁሉ አጋጠሙኝና በጣም አዘንኩኝና ጀስት ምንድነው ይሄ ከምንድነው ከወንድ ጋር መሆን ብቻ ሳይሆን ምስቶቻቸውንም እንደሚያደርጉት አሉ። አስብ ፍሬንዶቻቸውን እንደዚህ የሚያደርጉት አሉ። በዚህ የምጣሉት ብዙዎች አሉ። ግን ምንድነው እኔ አሁን ጥያቄ ሁሉ ጊዜ
ስለ በቃ ከተሳሰብ ታርሙኛላችሁ። እኔ የልጆች እናት ነኝ። ጀስት ምንድነው ለልጆቼ ነግራቸዋለሁ። እኔና ባለቤቴ ያልተስማማ ነው በሌላ ምክንያት ነው እንጂ በዛ ምናምን አይደለም። ሄደን ቁጭ ብለን አንቺ በምንድነው ከባልሽ ጋር ልትፋቺ ፍርድ ቤት መጣሽ? አንቺ ለምንድነው እናወራለን። የኔ ባል እንዲበድሎኝ እንዲያርጎኝ አዋሳ ነው ስኖር የነበርኩት እና ከዛ በኋላ ነው አዲስ አበባ የመጣሁት እና ግን ብዙዎች እውነቴን ነው የምላችሁ በቃ በጣም ራሴን እስከሚጠላ በቃ የሰማሁት ነገር እዛ ጋር ብዙዎች የሚያወሩልኝ ምንድነው ባለቤቴ 2 ልጅ ወልደናል፣ 3 ልጅ ወልደናል፣ ከየት እንዳመጣ አላቅም። ይሄ የፈረንጅ ፊልም እያየ የሰክስ ፊልም እያየ ምን እያለ በዛ ካላደረኩሽ በፍንጥጣ ካላደረኩሽ ብሎ በቃ በዚህ አልተስማማንም ይላሉ አንዳንዶች። አንዳንዶቹ ደግሞ እሺ ይሁን እንደው ትዳሬ ተንፈርስ። እውነቴን ነው የምለው ለምመስል አቤላ አንተ ብዙ ሰዎችንም ስለምታስተምር እንደው ይሄም ችግር አለ ለማለት ነው። በቃ ምን እንደሆነ ታውቃለህ? ከባድ ነው ኢትዮጵያ ውስጥ እኮ ያለው ነገር አናውቀውም እንጂ። ከዛ ደግሞ ሌላው ምትላለች ወይ እኔማ እሺ ይሁን ብዬ ሞከርኩኝ የተወሰነ ጊዜ ግን አልቻልኩም። በቃ ታመምኩ። ይቀደዳል። ገብቷል። እዛ ጋር በጣም ጠንካራ ቦታ ነው። እንደማይጸን አይደለም። አሁን የሴቶች የኛ ማይጸን ስስ ነው የሚለጠጥ ነገር ነው። እሱ ግን የሚለጠጥ ነገር እኮ አይደለም። በቃ ቆሻሻ ማውጫ ነው የተዘጋጀው። እግዚአብሔር እንደዛ ነው የሰራው እንጂ ሌላ ነገር አይደለም የሰራው። በፍጹም አይሆን ነገር ነው። ከዛ እንደዛ በሚያደርግበት ጊዜ በቃ ተቀላቀለ። ይሄው አሁን ዳይፐር እየተጠቀምኩ እንደዚህ ይሆንኩ እየሸተትኩ ነው የሚሄደው ምናምን የሚሉ ሴቶች ሁሉ አጋጠሙኝና በጣም አዘንኩኝና ጀስት ምንድነው ይሄ ምንድነው ከወንድ ጋር መሆን ብቻ ሳይሆን ምስቶቻቸውንም እንደሚያደርጉት አሉ። አስብ ፍሬንዶቻቸውን እንደዚህ የሚያደርጉት አሉ። በዚህ የምጣሉት ብዙዎች አሉ። ግን ምንድነው እኔ አሁን ጥያቄ ሁሉ ጊዜ ስለ በቃ ከተሳሰብ ታርሙኛላችሁ። እኔ የልጆች እናት ነኝ። ጀስት ምንድነው ለልጆቼ ነግራቸዋለሁ፣ ግልጹን ነግራቸዋለሁ። ይሄ በቃ ኃጢአት ነው፣ እንደዚህ መጥፎ ነገር ነው፣ እንዲህ ነገር ነው፣ ለጤናችሁም ከጤና በላይ ደግሞ እግዚአብሔር ማይወድ ነገር ነው ብዬ በግልጽ ልጆችን አስተምራለሁ። የሚቀርቡኝን ወጣቶችን አስተምራቸዋለሁ፣ መክራቸዋለሁ። የሚቀርቡኝን ቤተክርስቲያን ውስጥ ወይ እንደ ጓደኞቼ ልጆች ምናምን የዘመን ልጆች ማቃቸው። ግን ለዚህ በቃ ለህዝቡ ማን ይድረሰው ብዬ አስባለሁ። ምንድነው ይሄ ነገር እንዴት ነው ይፋስ የሚወጣው? ማንስ ነው እንደዚህ በግልጽ ማስተማር የሚችለው ብዬ ብዙን ጊዜ አስባለሁኝ። እና ከባድ ነው። ብዙ ነገሮች አሉ። ደግሞ እንትን ትዳር ላይም እንደዚህ አይነት አጣብቂኝ ውስጥ መግባት ካለ ቤተክርስቲያን ውስጥ ያሉ መጋቢዎች በትክክል ማስተማር ያለባቸው ይመስለኛል። አስተምሩም። እኔ አሁን ብዙ ፓስተሮች ተነጋግሬያለሁኝ። ምን እንደሚሉ ታውቃለህ? ይሄማ ነውር ነው። እንዴት ነው መድረክ ላይ ይሄን ቶፕ ይዤ የሚወጣው ይሉሃሉ። ይሄ እኮ የትውልድ ጉዳይ እኮ ነው። አሁን እናውራ ከተባለ እውነቴን ነው። እናውራ ከተባለ ወንድ ለወንድ ያው ባይብሊካል አይምሯቸው ተላልፎ የተሰጡ ሰዎች ናቸው ያንን የሚያደርጉት። የሰው ልጅ ክቡር ሆኖ ተፈጥሮ ሳለ እንደሚጠፋ እንስሳ ተመሰለ፣ ከእንስሳ በታች ማለት ነው። ስለዚህ በተፈጥሮ የሚገባውን ማድረግ ትቶ ከተመሳሳዩ ጋር በፍትወት እንደተቃጠለ ባይብልም ይናገራል። ስለዚህ ይሄ አሁን አንዳንድ ሰዎች ራሳቸውን ሲያጻድቁ ግን በየቤቱ ያለ ችግር እንደሆነ ነው። እንግዲህ እህታችን እኔ እንደዚህ አይነት ነገሮች ሰምቼ አውቃለሁ። በትዳር መካከል በአምላክ በፈቀደለት በትክክለኛው መገናኛ መንገድ ሳይሆን ኤክስትራ በሆነ መንገድ ገባችሁ፣ እንደዚህ አሁን እሷ ባለችው በፊንጢጣ በኩል እንደዚህ ሴክሹዋል ኢንተርኮርስ ለመፍጠር የሚፈልጉ ሰዎች አሉ። እና ይሄ ራሱን የቻለ ትምህርት የሚያስፈልገው ነገር ይመስለኛል። ወንድ ለወንድ ጋር ስህተት እንደሆነ ሁሉ ሴት ከወንድ ጋር ያንኑ ድርጊት መፈጸማቸው ኃጢአት ነው፣ በደል ነው ብዬ ነው እኔ የማምነው፣ በእኔ ምልከታና አስተሳሰብ ማለት ነው። ምክንያቱም እግዚአብሔር ያን ነገር ለጾታዊ ግንኙነት አልፈጠረው። ለጾታዊ ግንኙነት እግዚአብሔር የፈጠረው አለ ትክክለኛ በጋብቻ በተቀደሰ ጋብቻ በኩል ራስ ያን ነገር በማድረግ በዘርም ደረጃ የምትበዛበት አንድም ትዳር እግዚአብሔር ወደ ምድር ሲያመጣ የመጣበት ጉዳይ ብዙ ተባዙ የሚለውንም የእግዚአብሔርን የመባዛት አጀንዳ ለማስፈጸም ነው። ስለዚህ በትዳር ውስጥ የመባዛት ሕግ አለ። ጳውሎስ ደግሞ ማንም ደግሞ በዝሙት ከሚፈተን የራሱ ሚስት ትኑረው ብሎ
ይህ ከአንዱ ከዚህ ፈተና ማምለጫ አንዱ መንገድ እንደሆነም ያቀርቧል። ስለዚህ ትክክለኛው መንገድ እግዚአብሔርም ያስቀምጠልን መንገድ እያለ በሌላ መንገድ እርካታን መፈለግ ከእግዚአብሔር ከአምላክ ጋር መጣላት ነው ብዬ ነው የማምነው። ቪዲዮዎቹን ለማሳየት ልሞክር። እነዛን ቪዲዮዎች ይህንን ፓስተር እንያ ይህንን ሰውዬ ታውቀዋለህ? እኔ ሪከርድ ነው ያደረኩት ከሆነ ቸርች ውስጥ አለው ያ ኢየሱስ ይህን ሰው ታውቀዋለህ? አዎ ድምፅ አይሰማም ብራዘር። አዎ አውቀዋለሁ። ማን ደረጀ ነው? ደረጀ እኔ አላውቀውም። አይ በጣም ብዙ መጽሐፍ አለኝ የእሱ ሰውዬ። እንደውም እዚህ እሺ እኔ ጋር ብዙ መጽሐፎች አሉ። ምን እንደሚያወራ ስማ። አንዳንድ ኦርቶዶክሳዊ ወገኖች ናቸው የላኩልኝ እነዚህን ቪዲዮዎች ማለት ነው። ልጁ ማህተብ ስላደረገ ልጁ ላይ ሀሳብ የሰጠ የመሰላቸው ሰዎች ናቸው የላኩልኝ እነዚህን ቪዲዮዎች። ሆሞሴክሹዋሊ ቸርች ውስጥ አለው ያለ እዚህ ልምምድ ውስጥ ያሉ አገልጋዮች አሉ፣ ዘማሪዎች ጭራሽ የሚያገለግሉ ያጋጥሙናል። ያስደነግጣል። ሾክ ነው የምታደርገው። በጣም ከባድ ነው። ስለዚህ እነዚህ ሰዎች እንክፋቸው ያንገፋቸው። አንዳንዱ ያደርጋልም ይደረጋልም ደግሞ በጣም ያሳዝናሉ። ስፔሻሊ ወንዶቹ ያሉበት ከወር ዲያፐር አድርገው ነው የሚሉት። ቸርች ውስጥ ይህን ያህል ብዙ ሆኑ ነው ወይ? በጣም በዚህ ላይ ይላል አንዳንድ ሰው። እኛ ሀገር ደግሞ ታውቃለህ ክፉ ነገር ይባዛል። በጣም ደግ ነገር ነው የማይባዛው፣ ክፉ ነገር ይባዛል። እርሾ ነው ግን ደግሞ ቁጥሩም አሳሳቢ በሆነ መንገድ እየጨመረ ነው የመጣው። እንደውም አንዳንድ ትግሎችም ወደፊት ለማድረግ እቅድም ያላቸው ይመስላል። አሁን ደግሞ ስጋት እየሆነ ያመጣው ወንድ ልጄ ወንድ እንዳያገባብኝ፣ ሴት ልጄ ሴት እንዳታገባብኝ። ይህንን ፖስት የፖሰቱት ኦርቶዶክሳውያን ልጆች ናቸው። በየመንገዱ የሚሰብኩ ወደዚህ እምነት ሊወስዱክ ነው ይላሉ። እንደዚህ አይነት ነገር ማውራት መጨረሻው ፍሬ ይሄ ነው። በነገራችን የጋብቻ አስተማሪ ነው። አዎ የጋብቻ አስተማሪ ነው። እሺ ዘማሪዎች አሉ አለ እንደኛ ብቸኛ እኛ የፕሮቴስታንት እምነት ተከታዮች የምንበረከከው አንድ መሳሪያ ያወጣብን ሰው ላይ ሁለተኛ ማይክ ይዞ ተንበርክከን እንጸልያለን የሚለን ሰው ጋር ነው እኮ። እኛውን ዞረ እንዲህ ነው ተንበርክከን የምንጸልየው። አስተማሪ አለ እያላችሁን ዘማሪ አለ እያላችሁን እንዴት ነው አምናናቸው አይናችን የምንጨፍንላቸው ለእነዚህ ሰዎች? ገባ? ምንም ስም ባልተጠቀሰበት ሰዎቹ አይደንቲፋይ ባልሆኑበት በዚህ መልኩ በየሚዲያው እየሄደ ወሬ ለማዳመቅ ዘማሪዎችም አሉ ሰባኪዎችም አሉ የሚል ከሆነ ይሄም የጋብቻ አስተማሪያችሁ መጠየቅ አለበት። በእውነት መጠየቅ አለ። ማን ነው ዘማሪ እንዴ? ጌታ ሆይ ጌታ ባለ እጃችንን እያነሳ ምናችንን እያየ እንደሆነ በምን እናውቃለን? እጃችሁን ወደ ላይ አድርጋችሁ ምን አያለ ምናችንን እያየ እንደሆነ በምን እናውቃለን? ስለዚህ እንደዚህ አይነት ወሬ ሚዲያ ላይ ወጥተህ ካወራህ ለእኛ ተወኛ ምስኪን ሰዎች ነን። እኛን ተወን። ቢያንስ ፌዴራል ፖሊስ ጋር ሄደ ጥቆማ መስጠት አለብህ። ካለ የሚባለው ሰውዬ እንደዚህ ነው ብለህ ወንጀል ነው እኛ ሀገር ውስጥ። በተለይ ደግሞ እውነቴን እኮ ነው የምላችሁ እኛ በተለይ ምን እኮ መናገርም አከበደኝ እኮ። እንዲሁም እዚህ ቦሌ ላይ አንድ ጊዜ ምን ተፈጠረ? ይሄ ደግሞ ስማ እዚህ ቦሌ ላይ ይላል ይሄ ሽማግሌ ሰውዬ እንደ ቸርች ውስጥ እንዲሁም እዚህ ቦሌ ላይ አንድ ጊዜ ምን ተፈጠረ? እንደ ቸርች ውስጥ ምክትል ፓስተሩ ማለት ነው የ14 ዓመት የ13 ዓመት ቲኔጀሮችን ወንዶች ልጆች ከመጋረጃ አለ እንደዚህ አይነት መጋረጃ ጀርባ መድረኩ ጋር ወደዛ ወስዶ ነው የደፈረም ብለው ሁሉ ኢንተርቪው ሰጥተዋል። ልጆቹ የሃይማኖቱን ስም እንዳይጠለሽ ያልተሰማ ነገርም እንዳናሰማ። ይሄ ግለሰብ ደግሞ በተለያየ ጊዜ ወጥቶ ነው እኔ ፕሮቴስታንት ውስጥ ቁጭ ብሎ ፕሮቴስታንት ምን እንዳደረገው አላውቅም። እኔ እኮ ሐሰተኛ እቃወማለሁ ወዳጆች። በዚህን ያክል ደረጃ ግን ውሸት አላወራ። ለምሳሌ አሁን ተመስገን የጌታ ልጅ እኔ በ12 ዓመቴ ነው ከኦርቶዶክስ ወደ ፕሮቴስታንትነት የሄድኩት። ተመስገን የጌታ ልጅ እናቱ ያማጠችው ራሱ ጸሎት ፕሮግራም ላይ ነው መጥቶባት
ሆስፒታል ሄደችው። ቸርች ተወልዶ ውሸቱን እንትን ምንድነው ኤምኬሲ ቸርች አዳር ጸሎት ላይ ወንድና ወንድ ሴትና ሴት ይላል። እንደዛ ከሆነ አንተም ላይ ደርሷል ማለት ነው። ሌላ ተጠቂ ነህ ማለት ነው። አንተ ራስህ ሰው ያልደረሰበትን እኮ አያወራም። ተጠቅታል ማለት ነው። ከተጠቃ ደግሞ መመርመር አለብህ። ውሸት የሚያወሩ ሰዎች አሉ። እንደዚህ አጉል ተወዳጅነት፣ አጉል እልህ ውስጥ እየገቡ ማለት ነው። ይሄም ግለሰብ እንደዛው ፕሮቴስታንት ነኝ ይላል፣ ቤተ እምነት ይመራል፣ በስሩ ብዙ ቸርች አለ፣ የራሱን የቻለ በጣም ብዙ ጉድ አለ። በነገራችን ላይ ቸርቾችን እያወጣ እየሸጠ መሬት እየሸጠ ምናምን በጣም ብዙ ነገር ያደርጋል። ስለዚህ ሰውዬ ተጨባጭ የሆነ ቤተ ክርስቲያኖች ጠርተው አባት ሁነን መሪ ሁነን ብለውት ይሄን ግለሰብ ሙሉ ቸርች ወስዶባቸዋል። አሁን ስለነ ዮናታን ምናምን ሲናገር እኮ ጻድቅ እኮ ነው የሚመስለው ሰውዬው። ስለ እዩ ጩፋ ምናምን ሲያወራ እኮ ክንፉን ሱፉ ውስጥ አጣጥፎ ቀጭቶት ክንፉን ቀጭቶት የመላክነት ክንፉን ቀጭቶት ሱፉ ስር ደብቆት ነው የሚመስለው። ከዛ ኢንተርቪው ተደርጎ እንደጨረሰ ኮቷን ወለቅ አድርጎ የቀጨውን ክንፍ ከእንደገና ዘርግቶ እንደዚህ አማቶ ወደ ቅድስተ ቅዱሳን የሚበር ነው የሚመስለው ሲያወራ፣ በጣም በቦልድነስ ሲያወራ። የ13 ዓመትና የ14 ዓመት ህፃን ልጅ ከመድረክ ጀርባ መጋረጃ ጀርባ ተደፍረው ከሆነ ይሄ ትልቅ ወንጀል ነው ኢትዮጵያ ውስጥ ወንድ በወንድ ከተደፈረ። ስለዚህ እንደዚህ ያለ ትልቅ ወንጀል ከተፈጸመ እኔ አሁን እውነት ነው ያወራው ውሸት ነው ያወራው እያልኩ አይደለም። የእውነት ከሆነ ግን መረጃውን ያወጣል እያልኩ ያለሁት። ትውልድ መዳን አለበት። እነዚያ የተደፈሩ ልጆች ፍትህ ማግኘት አለባቸው። ጉዳዩን የፌዴራል ፖሊስ መመልከት አለበት። አሁን እኮ ውሸቱን ነው ያወራው ምናምን እኮ እያልኳቸው አይደለም። ለማንም እኔ የአንድ ሰው ወጥቶ እንደዚህ ሆነብኝ ሲል ውሸትህን ነው አልለውም። የሰውን ልብ ማን ያውቃል? እውነቱን ሊያወራም ይችላል ሰው። ግን በመካከላችን እንደዚህ አይነት አመፅ ውስጥ ያለ ፓስተር ካለ ነገ ለእኔም ልጆች ሲባል ወንጀለኞቹ ለፍትህ መቅረብ አለባቸው ነው እያልኩ ያለሁት። አለቀ እንዴ! የ13 ዓመት ልጅ አስበከዋል። ቸርች ውስጥ መድረክ ጀርባ ተደፈሩ የሚል ክስ በጣም ትልቅ ክስ እኮ። ባለፈው ቀለም ወርቅ አይተንፍሱ እንደከሰሰው ማለት ነው። በቅዱስ ቁርባን አድርገው በጌታ ስጋ ደም አድርገው መርዝ ሰጥተው ገደሉታል። አሁን አንዳንድ ጴንጤዎች አምነውታል። ይህ ትልቅ ክስ ነው። በነገራችን ላይ በመቶ ሺዎች የሚቆጠሩ እዚህ በሚሊዮኖች የሚቆጠሩ ሰዎች በየእሁዱ በየሰንበቱ የጌታ ስጋና ደም ይወስዳሉ እና ቤተ ክርስቲያኒቷ የምታዘጋጀው የጌታ ስጋና ደም ውስጥ መርዝ ተከቶ ሰው ሞተ ከተባለ በጣም ትልቅ ክስ ነው። መድረክ ጀርባ 13 ዓመት ህፃን ልጅ ተደፈረ ማለትም እጅግ በጣም አደገኛ ክስ ነው። ስለዚህ ይሄ ሰውዬ እንትን መባል አለበት፣ መጠየቅ አለበት ራሱን ችሎ። አሁንም ይህን ጥሪ ብናቀርብ እንግዲህ ለኢትዮጵያ ወንጌላውያን ቤተክርስቲያናት ካውንስል ነው። መቼም ካውንስሉ ሚዲያ ላይ ሲጮ ነው ነቃ የሚለው። አብዛኞቹን እስክሪብቶ ሳይሆን እዛ ውስጥ የሚሰሩ ሰዎች እንትናቸው ነው ፌስቡክ፣ ቲክቶክ ነው መሰለኝ የሚጠቀሙት እና በቲክቶክ በኩል ነው የሚገባቸው። ስለዚህ ልንገራችሁ፣ እዚህ ውስጥም ካላችሁ እየተከታተላችሁ ከሆነ ማለት ነው፣ ይህ ቄስ ግርማ እያለ ራሱን የሚጠራ ብዙ ቤተ እምነቶችን በአስገዳጅነት በራሱ ስር አድርጎ የሚመራ ግለሰብ በህግ አግባብ መጠየቅ አለበት። 13 ዓመትና 14 ዓመት ህፃን ልጅ ከመድረክ ጀርባ ተደፍሯል እያለ ፍትህ ለቂጤሳ ዳይመንድ፣ ፍትህ ለቂጤሳ ዳይመንድ። ምንድን ነው እንትና ሸዋሸዋ የሰራው ዳይመንድ ነው። እስራኤል ዳንስ ሸወዱ። እኔ ግን ቅጤሳ በጣም ነው የሚያሳዝነኝ። የሆነ ሰውዬ ዋይ ነገር ነው። እስቲ አሁን ዳይመንድ ቸርች ላይ ባርክ ብለው ይዞ መሄድ ራሱ ግን ህዝቡ ምን አይል እንደው ምን እንጃ። የሆነ በቃ አይምሮ ራሱ የሰው በጣም ነው የሚገርመኝ። እነዚህ እኮ ነቢያትን ጀስት ሐሰተኛ ነቢያትን የሆነ እንደ እግዚአብሔር እያዩ እኮ ነው ትልቅ ችግር ውስጥ የምንገቡት። አሁን እስቲ እንደው የሆነ ቦታ አልጋ ይዞ ምን ብሎ እዛው ዳይመንዱን አቆይቶ ቢሸጥስ ምን አለበት? እዛ ጸልይልኝ ብሎ ህዝቡማ እንደዛ ነው። ህዝቡ እኮ እንደ አምላክ እኮ ነው የሚያያቸው። በነገርሽ ላይ እኔ ሐሰተኛ ነቢያት መቆም በአደባባይ በጣም ሳጧጡፍ አብዛኛውን ተከታዮቻቸው ወይ መኪና ገዝቶት ወይ ልቡ ጧ ብሎ ይሞታል ብለው አምነዋል።
ልባቸው እንዲፈነዳ አድርጌ እገላቸዋለሁ ምናምን ብሏል። እዩ ጩፋ ራሱ አደባባይ ወጥቶ ያምን አልሰሙ። ከዛ አልሞት ስላቸው ሞገስ አጣሃል ቅጣት መሆኑ አልሞት ስላቸው ወደ ሀሳብ ወንጌል ያሸንፋል የሚል አካውንት ታውቃለህ? አፈወርቅ አላሮ የሚባል አዋሳ ነው ያለው እና ዶክተር አፈወርቅ አላሮ የሚባል በጣም ጎበዝ ልጅ አለ የሚቃወም ማለት ነው። ይሰማል ድምጼ ኤርፎን አድርጌያለሁ። ይሰማል። አጀንዳው ዳይመንዱ ላይ እንመለስበታለን። አሁን ማቲ እንዴት ነህ? አሁን የጀመርነውን ብንነጋገርበት ጥሩ ነው ብዬ ነው። አቡዬ እንቀጥለው። ለምን አጀንዳውን ሀሳብ ካላችሁ አድምታችሁ ቀጥሉ። ይኸው ጆንም ገብቷል። ቀጥሉ። ያ ምንድነው እኔ ማለት የምፈልገው ሁሉም እየተነሳ ፕሮቴስታንት ውስጥ እንትን አለ፣ ፕሮቴስታንት ውስጥ እንደዚህ አለ፣ እንትን ውስጥ እንደዚህ አለ ይሉናል፣ ይነግሩናል። እንግዲህ እኔ 30 ዓመት ምናምን ከልጅነት ጀምሮ በጌታ ቤት ነው ያለሁት። አይኖርም እያልኩኝ አይደለም። ሰው ነው፣ ከብዙ ቦታ ነው ህዝብ የሚመጣው የሚገባው ከብዙ አቅጣጫ ነው የሚመጣው። የለም አለ ብዬ አልከራከርም። ግን እነዚህ የወጡ እዛው እምነት ውስጥ ያሉ ነበሩ እንዲነበሩ የሚሉት እነዚህ ሰዎች ራሱ መጠየቅ አለባቸው። ለምን ትውልድ መዳን አለበት? ለምንድን ነው ትንንሾቹ ታዳጊዎቹ ኖርማል እንዲሆን ነው ወይ የፈለጉት ማለት ነው? አሁን ለምሳሌ ያ ሰውዬ የጋብቻ አማካሪ አስተማሪ ነው። ስለዚህ ይሄንን ነገር እያወቀ እንዴት ነው እንደ ኖርማልና ቀለል አድርጎ እያወራ ያለው? እንዴት ነው አንዱ እኮ ያው ጥሩ እኮ ነው አንገፋቸውም ሰው አይደሉ እንዲድኑ እንፈልጋለን አይደል? ከዚህ ነገር ውስጥ እንዲወጡ እንፈልጋለን አይደል? ኦፍ ኮርስ እውነት ነው አይደል? ግን ለምንድን ነው እንደዚህ የቀለለባቸው? ለምንድን ነው እንደዚህ እንደ ቀላል ነገር እያወሩ ያሉት? ለምንድን ነው እንደዚህ ያቀለሉትን እኔ ማወቅ ፈልጋለሁ። እነዚህ አስተማሪ ነን የሚሉ እግዚአብሔር ቤት ነው ያለን የሚሉትን ራሱ መጠየቅ አለበት። ለምንድን ነው የማይጠየቀው? ትምህርት አስተምረን ትውልድን ማዳን ነው ያለበት። የእግዚአብሔር ቃል እንደዚህ ነው የሚለው እግዚአብሔር ቃል ይሄንን ይጠየፈዋል ብለን ማስተማር ነው ያለበት ወይስ አለ እኮ ግን በቃ እንትኖች አሉ ዘማሪ አለን ሁሉም ከዛ እየወሰደ ነው እየነገረን ያለ እኮ እነሱ ከሚያወሩት ነው እየወሰዱ ሌላው ደግሞ እየነገረን ያለው አይደል አሁን። ስለዚህ ያ አርቲስቷ ላይ ቀርቦ የሚያወራው ሰውዬ ነበረ እነዚህ ከሚያወሩት ወስዶ ሊሆን ይችላል፣ ግንኙነት ሊኖረው ይችላል፣ የለውም ብለን አንከራከርም። ነገር ግን ለምንድን ነው ይሄንን እውነት አሳዩን፣ እነዚህ ሰዎች ያሳዩን። እነዚህ በተለይ እግዚአብሔር ቤት ነን ሚሉ ወንጌል እናምናለን የሚሉ ሰዎች እንዲነግሩንና እንዲያሳዩን፣ ልጆቻችን እንዲተርፉ፣ ወጣቶች እንዲተርፉ፣ የአሁኑ ትውልድ እንዲተርፍ እንፈልጋለን። ለምንድን ነው እንደቀላል ያዩት? ለምንድን ነው ያቀለሉት ነው እኔ ጥያቄ። ለምንድን ነው ያቀለላችሁት? እናንተ ይሄ አርቲስት ማናት ገነት ንጋቱ ላይ ቀረበ ሰውዬ ክስ መስርታችኋል አይደል? ቄስ ማናቸው ስማቸውን አላውቅም፣ ቄስ ምናምን የሚባሉ ናቸው ሰውዬ። ቄስ ግርማ ለምንድን ነው የማይጠየቁት? የት ነው ያለው ቄስ ግርማ? ኑ እርሶ ተናግረዋል፣ በቤተ እምነቱ ላይ ተናግረዋል። ለምንድን ነው ሌላ ሰው ስለሆነ ነው እንትን የሚደረግ? እሳቸው ይጠየቁልን፣ እኔም እንዲጠየቁ ፈልጋለሁ። ካውንስል የምትባሉ ሰዎች እኔ ሰው ሁሉ እንጃ ምን እንደሆናችሁ አላውቅም፣ ግን እንድትጠይቁልን እፈልጋለሁ። ለምን ዝም አላችሁ? አሉ እኮ ይሄ ሰውዬም እኮ ግንኙነት ነበረኝ አለ ነው ያለው። እኚህም ሰውዬ ህፃን ተደፍሮ እንዴት ነው ዝም ያላችሁት? እንዴት ነው የቀጠለባችሁ እንዴ? ንገሩን። ለምንድን ነው እሳቸው ማይጠየቁት? እስቲ ጠይቁልን። እሳቸው የሚጠይቁልን በህግ ይሄንን ሰውዬ እንደጠየቃችሁ እንደከሰሳችሁ እሳቸውም ተከሰው ቀርበው እንዲመልሱልን እንፈልጋለን። እኚህ የጋብቻ አማካሪው ለምንድን ነው ከሸፈኑ ከደበቁ አይደል? አናገላቸውም አሉ አይደል? ሚዲያ ላይ ወጥተው ለምንድን ነው ያወሩት? አናገልም ካሉ እንይዛቸዋለን ካሉ ታዲያ በውስጥ ሆነ ያስተምሯቸው፣ ይጸልዩላቸው፣ ከዚህ ነገር ነፃ ያውጧቸው። ለምን እየመጣችሁ መድረኮቹን ባገኛችሁት ኢንተርቪው ሁሉ የምታወሩት ይሄንን ነው? ለእናንተ እውቅና ግን የምታበላሹትና የምታጠለሹት ብዙ ህዝብ የሚከተለውን እምነት ነው። እምነቱ ላይ የሆነ ነገር እንዳለ አድርጋችሁ የምታሳዩት ራሳችሁ እነዚህ አስተማሪ የምትባሉት። ስለዚህ እኛ እነዚህ ሰዎች እንዲጠየቁልን እንፈልጋለን። አስተማሪም የተባለው አለ ብሏል። ስለዚህ ይንገረን።
ያሳየን። ተጠንቀቁ፣ እዚህ አትሂዱ፣ ወደዚህ አትሂዱ። እዚህ ቦሌ ጋር አለ ብለው አጥልለው እኮ ነው ያወሩት። ቦሌ ጋር ያለ ሰው ሄዳችሁ ፈልጉና አሳዩን። ይዘጋቻችሁ። ከዛ እሱን ካውንስል አድርጉት። ከፈለጋችሁ ጸልዩለት። የፈለጋችሁትን አድርጋችሁ ከዛ ውስጥ እንዲወጣ ትሪት አድርጉት። እንደ ቀላል ነገር ለምን ትቆጥራላችሁ? ምን ነው እንደዚህ ቅልል አለባችሁ? ትውልድ እያለቀ ከሆነ እንደዚህ የቀለለባችሁ እንዴት ነው? ስለዚህ ካውንስል እባካችሁ ብቻ ምን እንደምንላችሁ አናውቅም። በዚህ ታማላችሁ፣ በትክክል አላችሁ። ሁላችሁም እዚህ እንደምትመጡ እናውቃለን። ስለዚህ ይሄንን ነገር የዚህ ሰውዬ እንዳወጣችሁ የሌላ ሰዎችንም ከሳችሁ እኚህን ትልቅ ሰውዬ አባባ ቄሱ ማን ናቸው እነዚህ ግርማ የሚባሉ ሰውዬ ይጠየቁልን። ይሄኛው ደረጀም የጋብቻ አማካሪ የተባለው ሰውዬ እንዲጠየቅልን እንፈልጋለን። ስለዚህ አታቀሉብን፣ እንደ ቀላል ነገር አትንገሩን። ትውልድ እንዲለምድ አታድርጉት። ወጣቱ እንዲለምድ ቀለል ላርጋችሁ አታውሩ። አለ እኮ ትናንትና እያልን እየቀለልን አጥልለን እንድንሄድ የፈለጋችሁ። እኛም የምናስተምረው ጽድቅ ነው ካልን ቅድስና ነው ካልን አይደል? ዓለምን አይመጥነንም ብለን እኮ ነው አይደል ወንጌልን ይዘን የወጣ ነው። ስለዚህ ምን ነው እንደዚህ ቀለለባችሁ? እግዚአብሔር ነገር አቡዬ ነው የምለው። ብዙ ነው። ቴንኪው ታፍ ጆይ እንኳን ደህና መጣ። ትክክለኛ ሀሳብ ነው የሰጠሽ አቡዬ፣ እንኳን ደህና ቆየኝ። ማቲ ለታፉ የተወደድሽ እህታችን፣ እንደገና ማን ነው የሚለው እህታችንም ማርቲ ያለሽ ማርቲ፣ ሰላም ላንተ ወንድሜ፣ እንዴት ናችሁ? ሰላም ብያለሁ። ጥሩ ሀሳብ ነው ሀሳብ እየሰጣችሁ ያላችሁ። ተባረኩልኝ። ቆንጆ ሀሳብ ነው። ግን እንትን ይመስለኛል አቡዬ፣ አሁን ካውንስሉ አሁን የወሰደው እርምጃ አንድ ጥያቄ ተከትሎ ይመጣል። በተለይ የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል ከዚህ በፊት ቄስ ግርማ የሚባሉትን አባት ቪዲዮ ሰርቼባቸው ነበረ ካስታወሳችሁ። እንደውም መጠየቅ አለባቸው። ፒያሳ አደባባይ ላይ ይህን ያህል ብር ወሰዱበት አስገድለውት ምናምን ሲል እንዴት መንግስት ባለበት ሀገር እንዲህ ሲያወራ ኦልሬዲ ምስክር ሆኖ ማስጠየቅ አለበት ስል ነበርና ብዙንም ነገር ሲናገሩ ቀጥታ መረጃውን አይደለም የሚያወጡት። ለምሳሌ ቪዲዮ ስትሰራ አንተ ምንድነው የምታደርገው? የሐሰተኞችን ትምህርታቸውንም የሰሩትንም ስራ መረጃ ታቀርባለህ። መረጃ አለ። ያንን መረጃ አይቶ ሰው ያምናል፣ ከዛ ነገር ይጠነቀቃል። የኛው ግን በደፈናው ሲሆን ምንድነው የሚሆነው? አሁን ጥርጣሬ ሁሉም ሰው ላይ ያድራል። አንደኛ አሁን የትኛው ታዋቂ ፓስተር ሲል ልጅ የትኛው ነው ታዋቂ? እኔ አሁን ሁሉንም ፓስተር እየጠረጠርኩ ነው። የትኛው ይሆን? በምን ልለየው? ግራ እየገባኝ ነው። በምን ትለየዋለህ? ስለዚህ በጣም ነው የሚያወዛግበው ማለት ነው። ያኛውም እንዲያሉ መድረክ ላይ እንደዚህ የሚያደርጉ ሲል ግርማ እሱም ትክክል አይደለም። አንደኛ ከትልቅነቱም አንጻር ከሱ የሚጠበቅ አይደለም። ስፔሲፊክ በመረጃ ያቅርቡት። እኔ አንድ ነገር እላለሁ፣ የተቋሙ ስም መጥፋት አሳዝኖን ከሆነ በእጅጉኑ እናሳዝናለን። ሊያሳዝነን የሚገባው እርኩሰትን ስለምንጸየፍ፣ ክፉ ነገርን ስለምንጸየፍ፣ ትውልድ ተበደለ ሲባል ጸጥ የሚል ልብ ስለሌለን፣ የእግዚአብሔር ቃል በጽድቅ እንድንመላለስ ስለሚያዘን እንጂ በሐሰት ስማችንን ሰው ስላወጣ ተሰምቶን መክሰስ የለብንም። ነገር ግን ለትውልድ ከም እንደሚያስብ ይህን ነገር እንደ ኢትዮጵያዊ እንደሚጸየፍ ሰው ነገሩም ተጋልጦ ምድራችንንም ቤተ ክርስቲያንንም ሆነ ትውልዳችንን ማትረፍ አለብን ከሚል የጽድቅ አቋም የተነሳ መሆን አለበት የመጀመሪያው። ሌሎችም እንዲያውቁት የምንፈልገው እኛ የወንጌል አማኞች ስማችንን በቃ ምናምን ለማስጠበቅ አይደለም የምንፍጨረጨረው። እኛ የምንፈልገው ትውልድ እንዲያመልጥ ስለሆነ እንዲህ አይነት ነገር ያደረገ ካለ ሰውየው ይገለጥ የምንለው ለምንድን ነው? ስሙ ይጠቀስ የምንለው ለምንድን ነው? ያን የምንልበት ምክንያት ለምንድን ነው? ኦኬ፣ ትውልድ ማምለጥ አለበት፣ ፍትህ ማግኘት አለበት። ሰው የተደፈረም ካለ ፍትህ ያግኝ፣ የታወቀም ካለ የምን ቸርች ነው እስሩ ያለው ትውልድ ያምልጥ፣ ትውልድን ለምን ይበርዛል ብለን አምላካችን የሚጠላውን ይሄንን ተግባር ወንድ ለወንድ ሴት ለሴት የሆነ ተግባር አምላካችን ስለሚጠላ በውስጣችን ያለ መንፈስ ስለምንጸየፈው ነጥሮ አውጥተን ነው ልናወግዘው ልንለየው የምንፈልገው። ምክንያቱም ጳውሎስ የአባቱ ሚስት ያገባ በእናንተ መካከል ይኖራል፣ ታቢያችኋል፣ ልታዝኑ ሲገባ ይላል።
ልታዝኑ ሲገባ እንዴ ልታዝኑ ሲገባ ጭራሽ ታበያቸዋል። እኔ ፈርጄበታለሁ፣ ለዩት፣ አውጡት ከጉባኤ መካከል አለ። እዚህ ሲለይ ሩቅ ሆኖ ሲሰማ ማለት ነው። እንዲህ አይነት አቋም ያለን ሰዎች ስለሆንን ኃጢአት ላይ አመፅ ላይ ትውልድን የሚያበላይ ስለሆን ጥቂት እርሾ ሊጡን ሁሉ ያቦካል። እንደዚህ ምስጢር የሚደበቅላቸው ሰዎች ግለሰቦች ካሉ ብዙ ትውልድ ነው የሚያቦኩት። ቤት ይገባል፣ እያንዳንድ ቤት አንኳኩቱ፣ ነገሩ ይባዛል፣ ይዛብ እንደዚህ እንደ አምቤባ ነው በቃ የሚበዛው። ከዛ አንጻር እንደሆነ ሌሎቻችሁም እወቁ። ሌሎቻችሁም ለምሳሌ ኦርቶዶክሳውያን፣ ካቶሊክ፣ ሙስሊሞች የምትሆኑ ይሄን እወቁ። የወንጌላን አማኞች እያንዳንዳችን ስብዕና በዚህ የተገነባ ነው። ስለዚህ የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስልም ይህን ልጅ ለመክሰስ ሲሮጥ መምህር ግርማ ለምን ዝም ተባለ? የምናደርግበትስ ሞቲቭ ተቋሙን ስም አጥልሽቷለው ወይስ እንዴት ወንጀለኛ አይቶ ዝም ብሎ ውስጥ ለውስጥ ሚስጥሩን ይደብቃል ከሚለው ነው። እንግዲህ እኛ እንታወቃለን። አመፃ መቀጠል የለበትም። በቤተ ክርስቲያንም ሆነ በሀገራችን ላይ እንዲህ አይነት አመፅ እጅግ እንቃወማለን፣ እንጸየፈዋለን። ስለዚህ አሁን መምህር ግርማ መጠየቅ አለባቸው። ኦኬ፣ ማንም ሰው ተነስቶ ያን ሰንበዲ ማምጣት አለበት። እኔ ይመስለኛል በውል ስም እንደዚህ ሲጠሩ በህጉ የሚያስጠይቃቸው ህግ ያለ አይመስለኝም። ህግ የምታውቁ ከሆነ አላቅም፣ አንቀጹን ቁጥሩን የሚያስጠይቅ መሆንን አለመሆኑ። ሰውየውን አሁን ለምሳሌ የሆነን ሰው ያለ መረጃ አንስተ አቤላ እንዲህ ነው፣ እከሌ እንዲህ ነው፣ ጆን እንዲህ ነው ቢባል ይከሰስና ፍርድ ያገኛል። ምክንያቱም ማስረጃ የለው፣ መረጃ የለው። በውል የሚያደርጉት እንዳያስከስሳቸውን ፈልገው ይሁን እንዳይጠየቁ ይሁን ምን እንደሆነ አላቅም፣ እየወጡ እንዲሚያወሩበት ምክንያት የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል ለምንድን ነው መምህር ግርማንም ዝም ያላችሁት? ይህ ልጅን ልጠይቁት ነው። ያንንም ጠይቁ። ሰውየው ይጋለጥ። ሲጋለጥ ለምን ዘመዳችሁ አይሆንም? ለምን ካውንስል ውስጥ አይኖርም? ያን ሰው ማስወገድ ነው። በቃ በአደባባይ ሰው ሁሉ እንዲያውቀው ማድረግ ነው። ሰዎች ነፃ መውጣት አለባቸው። ትውልድ፣ ቤተክርስቲያን ነፃ፣ ሀገራችን ነፃ መውጣት አለባት። ከዚህ አንጻር ነው ምለው። ተባረኩልኝ። ማቲ እንትን እናድርግ። ከ3 ሰዓት በኋላ በደንብ በተደራጀ መንገድ ሀሳባችንን አደራጅተን እንመለሳለን። ጉዳዩም ከበድ ያለ ነው። በባዶ የሚቻል አይደለም። እኔ ደግሞ እየራበኝ ነው። አሪፍ ነው። በቃ በኋላ እንገናኝ። በኋላ እንገባለን። አቤላ ተባረኩ። ሪፖስት አድርጉት የለቀቁት ቪዲዮ። እዚህ ውስጥ ያላችሁ ሁላችሁም ኦርቶዶክሳውያንም ወንጌላውያንም ሪፖስት ለምንድን በበላ እንጨት ነው ያልከው? አቡ ምንድን ነው አቡዬ? በረሃብ እንጨት የሚወራ አይደለም፣ ከባድ ነው በጣም። አይ ሪሊ እውነት መወያየት አለብን። እኛ እንወያይበት እኮ። አይ ነው አሁን ውጡና ተመለሱና ነው የእውነት ከ3 ሰዓት በኋላ እኔና ማቲ ልንገናኝ ሀሳብ ስላለን ከ3 ሰዓት በኋላ እንመለሳለን። ያ ተመለሱና ነው መነጋገር ያለብን ጉዳይ ስለሆነ ዝም ብለን ማለት በቃ ቀልደን ልናልፈው ማይገባ እንደዚህ በአደባባይ እየተዋረድን ህይወት ሰውን እናድናለን ብለን ሌላ ነገር እኮ ነው አሁን እየተሰራ ያለው። ስለዚህ ተባረኩ ወንድሞች። እሺ